እንደሚታወቀው ሩታ እንግዲህ ረዘም ላለ ጊዜያት ወይም ደግሞ ወራት ወይም ደግሞ አመት ማለት ይቻላል ከቤተሰቦቿ ርቃ ሄዳ ነበረ። ለአንድ ሰው ስትል እንግዲህ እናቷንም አባቷንም ትታ ሄዳ እንግዲህ ብዙ ሰው ከፍ ዝቅ ሲያረጋት ነበረ። ያ የሆነው እንግዲህ በራሷ ጥፋት ነው። ምክንያቱም አባቷን እናቷን እያስለቀሰች እያሳዘነች እያስከፋች ትታ በመሄዷ ነው እና አብርሽን በመምረጧ ነው፣ ፍቅርን በማለቷ ብዙ ነገሮችን አይታለች ሰምታለች። እና ከዛ ሁሉ ግርግር፣ ከዛ ሁሉ ጭቅጭቅ፣ ከዛ ሁሉ ሙግት፣ ከዛ ሁሉ መውጣት መውረድ በኋላ እንግዲህ ትዳሬ ህይወት ያለችው ይስማማልኛል፣ ኑሮዬ ጥሩ ይሆናል፣ ይስተካከላል፣ ጎጆ ይዛለሁ፣ ቤተሰብ መሰረታለሁ ብላ አስባ የሄደችበት ህይወት እንግዲህ ለወራቶች ያህል ወይም ደግሞ ለአመት ለሁለት አመት ያህል እንግዲህ ገፍታበት ነበረ፣ ቀጥላበት ነበረ። ግን ደግሞ እንደጠበቀችው አላገኘችውም፣ እንደጠበቀችው አልሆነላትም። በስተመጨረሻም እንግዲህ እንደዛ የጓጓችለት እንደዛ እናት አባቷን ጥላለት የመጣችው ትዳርና ፍቅር ሰው መጨረሻው ሳያምር ቀርቶ እንግዲህ ብትንትኑ ወጦ እሷም እንግዲህ ነፍስ እያወቀች ስትሄድ ቆም ብላ ማሰብ ስትችል ሰው ሲመክራት እንዲህ ነው እንደዛ ነው ብሏት ብቻ በመጀመሪያ ሰው ሲመክራት አልሰማችም ነበር። ቤተሰቦችሽና አክብሪ፣ ውደጂ፣ ከቤተሰቦችሽ ጋር ተታረቂ፣ ከቤተሰቦች ጋር ያለውን ክፍተት ሙይ እያሉ እኔ በተለይ እግዚአብሔርን ነው ምላችሁ ከመጀመሪያው ጀምሮ በአብርሽና በሩታ ግንኙነት ደስተኛ በሆንም ግን ደግሞ በምንም ተአምር ከቤተሰቦቿ ጋር ተለይታ መኖር አለባት ብዬ ስለማላምን የሆነ ቀን እንኳን ከፍቷት ደስታዋን ራሱ የምታጋራው ሰው ልታጣ ትችላለች። ብቸኛ ናት፣ ጓደኛ የላትም። ስለዚህ የግዴታ ከቤተሰቦቿ ጋር ይቅርታ ማውረድ አለባት እያልኩ ስጮ የነበርኩ ልጅ ነኝና ያ ነገር ሁሉ እንግዲህ እሷ ዋጋ ከፍላ ስትለፋበት የነበረችው ነገር ሁሉ ባዶ ከንቱ ሲሆንባት እንግዲህ ወደ ቤተሰቦቿ እነሱ ይሻሉኛ ብላ ጠቅልላ ሄዳለች ማለት ነው። ቡታጅራ ከገባች እንግዲህ ትንሽ ሰንበት በትላለች። ከቤተሰቦቿ ጋር እንግዲህ ለሁለተኛ ጊዜ ነው ዛሬ የመጣችውና በደስታ ተቀብለዋት እናቷም አባቷም ፈገግ ብለው እህቶቿም አንድ ላይ ተሰባስበው እንግዲህ በደንብ ጥሩ ጊዜያትን እያሳለፉበት ባሉበት ታይምና ወቅት እንግዲህ ሩታ ወደ አዲስ አበባ ልትመለስ እንደሆነ የ6 ወር የ7 ወር የቤት ኪራይ ከፍላ እንደመጣችና ያን ቤትም መኖር እንዳለባት ግዴታ እየተናገረች ትገኛለች። እናቷን በጣም ከፍቷታል፣ አባትየውም እንደዛው። ይህንን ነገር ስትነግራቸው ወይም ደግሞ እንደዚህ አይነት ነገር ስትናገር አባቷ እናቷ ምን አይነት ምላሽ ሰጧት የሚሉትን ነገሮች እንግዲህ በደንብ ሀሳብ እንሰጥበታለን። ሌላኛው ደግሞ ከአብርሽ ጋር በተገናኘ ጉዳይስ እንዲሁ በቃ ተራርቀው እንዲሁ ተለያይተው እንዲሁ ሊቀሩ ነው ወይንስ ደግሞ አንድ ላይ ሊመለሱ ይችላሉ? የሄርሜላስ ጉዳይ ምን ሊሆን ይችላል የሚለውንም ነገር እናወራበታለን። ሌላኛውስ ስለ አብርሽ ወይ ደግሞ ስለ ሩታ ስለ ትዳራቸው ስለ ህይወታቸው አባቷ እናቷ ያው የአብርሽ አባት እንደሚታወቀው ከቡታጅራ አዲስ አበባ በጣም ብዙ ጊዜ እነሱን ክፍተት የነሱን ችግር የነሱን ጭቅጭቅ ለመፍታት እንግዲህ እየተመላለሰ መጥቶ ነበር። ግን ያው እውነት ለመናገር ባለፈው በተለይ በጣም ከፍቶት ነበር የተመለሰው፣ ደብሮት ነበረ። ብቻ እሱም ተስፋ ቆርጦ እንግዲህ ልጃቸው ያስታርቃቸው፣ የሚወለደው ልጅ እሱ ነው ድልድይ ሊሆናቸው የሚችለው፣ እሱ ነው አስታራቂያቸው የሚሆነው፣ ከዚህ በኋላ ማንም ሰው ሊያስታርቃቸው አይችልም ብሎ እንግዲህ መደምደሚያውን ሰጥቷል። ምክንያቱም ለፋ ደፋ ወጣ ወረደ፣ ግን ማንም ሊሰማውም ሊስማሙም አልቻሉም። በዛ ቀርቷል ማለት ነው። አሁንስ የሩታ እናትና አባት ምን ሊያስቡ ቻሉ? ወይ ደግሞ ምን ያስባሉ ስለ ሩታ ስለ አብርሽ ያለውን ነገር ህይወቷንስ በምን አይነት መንገድ ነው ልጃችን ትቀጥል ብለው የሚያስቡት? እንግዲህ ስትወጣ አንድ ሆና የወጣችው ስትመለስ ግን ሁለት ሆና የመጣችውና ከዚህ በኋላ የሩታ ህይወት ምን አይነት መንገድ ላይ ይሆናል? እንግዲህ በፍቅር እያስጨነቋት እንደሆነ እየተናገረች ትገኛለች። መጨረሻው ምን ሊሆን ይችላል? እንዲህ ከእናትና ከአባት ጥገኛውና ልትቀመጥ ልትኖር ነው ወይስ ደግሞ እስክትወልድ ነው ወይስ ደግሞ አዲስ አበባ ነው መኖሪያዋን ልታደርገው ያሰበችው ወይስ ደግሞ ቡታጅራ ነው የሚለውንም በደንብ ሀሳብ እንሰጥበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላምና ፍቅር እመኝላችኋለሁ። ይህንን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ አንዳንድ ነገር ሀሳብ ስሰጥ አንዳንዴ ያው የምትሳደቡ ሰዎች አላችሁ። ለምን እኛ ባሰብነው መንገድ አትሄጅም? ለምን እንደዚህ ምናምን ትክክል ያልሆነ ነገር እያየው ዝም ብዬ ህሊናዬን ፈቅዶልኝ እሺ ብሎኝ ልናገር ላወራ አልችልም። ይቅር በሉኝ። እኔ ምንም ይሄ የራሴ አቋም የራሴ አመለካከት የራሴ አስተሳሰብ እስከሆነ ድረስ ማንም ሰው ሊወስድብኝም ማንም ሰው ሊቀማኝም ማንም ሰው እንዳርጊ ብሎ ሊያወራብኝ ወይ ደግሞ ሀሳብ ሊሰጠኝ አይችልም። እንደ ሀሳብ ልቀበል እችላለሁ፣ ግን ሙሉ በሙሉ የእናንተን ሀሳብ ተቀብዬ በእናንተ አእምሮ በእናንተ ጭንቅላት መመራት ስለማልችል ያው ምሰሩ ልጆች ስላላችሁ ለእናንተ መልስ መስጠት ስላለብኝ ነውና ሌሎቻችሁ ስለምትከታተሉኝ ኮሜንት ስለምትጽፉልኝ በጣም ነው ወዳችሁ ማከብራችሁና ወደ ዛሬው ርዕስ ሳልፈላችሁ እንግዲህ ሩታ ከረጅም ጊዜ በኋላ በእርግጥ በፊትም እንደዚህ ከቤተሰቦቿ ጋር ጥሩ ጊዜ ስታሳልፍ አንድም ቀን አይቻትም አላቅም። ሴትም አትመስልም ነበር ሩታ። ባጭሩ ከቤተሰቦቿ ቤት ከወጣች በኋላ ልቅ ነው የሆነችው። በቃ ማለት
ደስ ትላለች እኮ ለሚዲያው ድምቀት ናት። ሁሉም ሰው ይወዳታል። በቃ ሆይ 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 ሚዲያው ላይ በቃ ሚዲያውን አሯሯጠችው። በጣም ፌመስ ሆነች፣ በጣም ታዋቂ ሆነች፣ በጣም ገንዘብን ማግኘት ቻለች ምናምን። ከአብርሽ ጋር አደጉ ከፋሉ። ግን በቃ ስርዓት እያጣች ከቤተሰቦቿ ጋር መራቋ በቃ እኔ ሁሌ ያሳስበኝ ነበረ። ጓደኛ የሚባል ነገር የላትም። እግዚአብሔር ምስክሬን ነው የምላችሁ። ምንም ጓደኛ የሚባል ነገር የላትም። ጓደኞቿም የሆኑት የአብርሽ ዘመዶች ወይ የአብርሽ ጓደኞች ናቸው። የሆነ ጊዜ እንደዛ ከፍቷት ማለት ነው ከሀሰን ጋር የሆነ ፕራንክ ሰርተውት ነበር። እያንዳንዱ ቪዲዮን እኔ አስታውሳለሁ፣ የአብርሽና የሩታ ማለት ነው። ጠይቁኝ፣ የፈለጋችሁት እነግራችኋለሁ። ከአስከበ በጣም የምከታተላቸው ማደንቃቸው፣ ስኬታቸው፣ ለውጣቸው የሚያስደስተኝ፣ ጥፋት ሲያጠፉ እርግጥ ማረጋቸው፣ ጥሩ ነገር ሲሰሩም ከፍ ማረጋቸው፣ ማበረታታቸው ሰው ነኝና ቤት ጥላ ወጣ ነበረ፣ ጠፍታ ነበር፣ የት እንዳለች አይታወቅም ነበርና ያኔ ራሱ የምትሸሸግበት የእህት ቤት የለም ነበር። ያኔ ራሱ የምትደበቅበት የከፋትን የምታወራበት የእናት ቤት አልነበራትም ነበር። ምክንያቱም እዚህ ጋር ቤተሰብን ትታ ስለወጣች ተመለሳ ለመሄድ ከቤተሰቦቿ ጋር ለማውራት ከቤተሰቦቿ ጋር ችግሯን ለመፍታት ምንም ነገር በቃ ሀሳቡ ራሱ ሊመጣላት አልችልም። የት ነው ሄደችው? ዞር አሉ፣ አልሸሹም ዞር አሉ ነው የሚባለው። የአብርሽ እህቶች ጋር ነው ሄደችውና አብርሽ እንደዛ በቃ ትተኝዳለች፣ ድጋሚ አትመለስም ብሎ ተስፋ በቆረጠበት ታይም እንግዲህ ራሱን እንዲያዳምጥ ራሱን በቃ የሆነ ጥፋት እንዳለበት እንዲያምን ስህተቱን እንዲያርም አድርገው ሩታን ይዘዋት መጣው። እንግዲህ ሰርፕራይዝ አድርገው ጥሩ ህይወትን ጀምረው ነበርና በመሀል ያልሆነ ነገር ቢፈጠር ማለት ነውና ያውኑ እያለ ሩታ ቤተሰብ ጋር የነበረው ነገር በጣም የሚያስጠላ ነበር። እኔም አመቱን ሙሉ ማለት ይቻላል ይኸው አብርሽና ሩታ ከጀመሩ ጀምሮ ወይም ደግሞ የሩታ እናት ወይም ደግሞ የሩታ እህት ሜላት ወጣ ካወራች በኋላ ሜላትን ብዙ ሰው ጥብ እያረጋት ነበር። በእርግጥ እኔ ሜላትን ሙሉ በሙሉ አልደግፋትም፣ ግን ምደግፍባት ፓርት ነበረ። ተናግራ ነበረ፣ ስለ አብርሽም ተናግራ ነበር፣ ስለ ሩታም ተናግራ ነበር። ሩታ ነበር ተከትለው የሄደች ካስታወሳችሁና እናትየዋም እየተማጸነቻት ነበረ በቪዲዮ። እህቷ የሆነች ታላቅ እህት አለቻት፣ እሷም እያወራች ነበርና ምንም ነገር አልቆጠረቻቸውምና እንደውም ኢቭን ሜላትን የማይሆን ነገር ስትናገራት ነበር። ብቻ እያንዳንዱ ቪዲዮን ያስታውሳለሁኝና ያ ነገር ከቤተሰቧ ጋር አራርቋት እንግዲህ ብቻዋን ነበረች። ዛሬ ላይ ግን ይቅር በሉኝ ብላ እንግዲህ ባትጠይቅም ወይም ደግሞ ያረገችው ነገር ያለፈውን ነገር ብቻ ቤት ውስጥ ምን እንደወሩ አላቅም። ያለውን ነገር እንግዲህ ያው በምን አይነት መንገድ ከቤተሰቦቿ ጋር እንደተግባባች እንደተስማማች አላቅም። ግን ደግሞ እስካለች ድረስ በደንብ በቃ በፍቅር እያስጨነቋት እንዳሉ፣ ጥሩ ምግብ እየመገቧት እንደሆነ፣ ጥሩ እንክብካቤ እያደረጉላት እንደሆነ፣ ደስተኛ ሁና ከልቧ ፈገግ እያለች እንደሆነ ተናግራለች። እውነት ነው፣ እናት ናት። የእውነቴን ነው የምላችሁ። ባዕድ ነው፣ ስጋ ነው በቃ ባጭሩ። የእውነቴን ነው መናገር ማለት ነውና ስጋ ተቆርጦ አይጣልም ባጭሩና እናትሽ ጋር መሄድሽ አባትሽ ጋር መሄድሽ ጥሩ ነገር ነው። ዛሬ እንግዲህ የሚገራርም ልብስ ገዝታ ሰርፕራይዝ አድርጋቸዋለች። የሀበሻ ልብስና ደስ ይላል። በነገራችን ላይ እነሱ መርቀው ደስ ብሏቸዋል ምናምን። ነገር ግን ይህንን ሀሳብ ያነሳችሁ ባጭሩ ፕራንክ ነው። ያው ሳረሰው ልነግራችሁ ወዳለሁኝና ይህንን ሀሳብ ያመጣችሁ ምን ሊሉኝ ይችላሉ ብላ ነው ሀሳብ ፕራንክ ያደረገቻቸው ልብሱን ከመስጠቷ በፊትና የሚገርም ፕራንክ ነው ያደረገቻቸውና ልጄ ምን አጥፍተን ነው? ምን በድለንሽ ነው? ገና ከመምጣትሽ ካሁኑ ገና ለብር ብለሽ እኛን እንዴት ትተሽን ትሄጃለሽ? ገና በቃ መከፈል ካለበትም እኛ ቀስ ብለን እንከፍሏለን እንጂ መሄድ የለብሽም ብሎ አባትየውም እናትየዋ በተለይ ደግሞ በጣም ክፍት ብሏት ነበረ። ግን ይህንን ነገር መስማትም ማመንም አልፈለጉም። ጥለው ሊሄዱ ሲሉ ነው መጨረሻ ላይ ያረ ፕራንክ ነው ማያባየ ብላ እንግዲህ የሚገርም ልብስ ሰጣቸው፣ ሰርፕራይዝ አድርጋቸዋለችና ደስተኛ ሆነዋል። በቃ የምመኘው አይነት ልብስ አለ ሩታ። ይሄ ነገር ከብዷት ወይ ደግሞ ብር አጣ መግዣ ምናምን ነገር አይደለም። እስከ ጥግ ድረስ ብር አላት። ዩቲዩብ በደንብ ነው የሚከፍላት በነገራችን ላይ ማለት ነውና አብሮሽም እንደዛው እሷም እንደዛው ይከፍላታልና አጣ ሳይሆን ከቤተሰቦቿ ጋር ያለውን ግድግዳ መስበር አልቻለችም ነበር። አሁን ላይ ግን እልኋንም የሆነ ብስጭቷንም ምኗንም ሁሉንም ነገር ጣል ርግፍ አድርጋ እድሜም አንዳንዴ ትልቅ ትምህርት ቤት ነው። በነገራችን ላይ ሚዲያም በደንብ ያስተምራችኋል። ወደ ሚዲያም ስትመጡ ብዙ መጥፎ ነገሮችም አሉ፣ ብዙ ጥሩ ነገሮችም አሉ። በነገራችን ላይ እንደዛ ሲሆን ምንድነው የተፈጠረው? በቃ አሁን ላይ በስላለች ባጭሩ። በቃ እናቷ ቤት በመሄዷ እኔ በጣም ነው ያደነኳት። በእርግጥ መሄዷን የሚያልደግፍበት ፓርት ነበረ። ምክንያቱም ይቅርታ ታጠይቂ ከገባሽ መከራሽን ነው የምትበይው። ምክንያቱም በፊት የሆነ ነገር ብለሽ ከቤተሰቦች ባልሽን አስቀድመሽ አስበልጠሽ ነው የሄድሽው።
ላላገባሽው ወንድ፣ ለማታቂው ወንድ፣ ማንነቱን ለማታቂው ወንድ ነው ጥለሽ ሄድሽውና ቤተሰብ ተይ ሲልሽ አልሰማሽም ነበር። ብቻ ደግ ቤተሰብ አለሽ። ሳላደንቃቸው ማለፍ አልፈልግም እና የሩታ እናት አንዳንድ የሚናገሩት ነገር አለ። አታውሩባቸው ልጆችን እንደዚህ እያለች ትናገራለች እና አከብረውታለሁ፣ ወደውታለሁ፣ እድሜና ጤና ይስጣችሁ ለሁለታችሁም፣ ለእናቷም ለአባቷም። ግን የሚዲያን ወደ ሚዲያ ማውጣት ግዴታችን ነው። ሁሉም ሰው ያወራል ሚዲያ ላይ እስከወጡ ድረስ። ግን እናንተ ሚዲያ ላይ የምታወሩትን ነገር የምትባባሉትን ነገር ጥንቃቄ የማታደርጉ ከሆነ አንድ ሚዲያ ላይ የወጣ ነገር ለምን አወራችሁብኝ፣ ለምን ተናገራችሁብኝ ማለት አይቻልም። ልጆችን አትንኩብኝ፣ ልጆችን አትናገሩብኝ ሲሉ ስለሰማው ነው የሩታ እናትና እንግዲህ ራሳቸውን ከብሮ የሚያስከብሩት ራሳቸው ነው። በቃ ራሳቸውን አክብረው በቃ ሰው ያከብራቸዋል እንጂ ራሳቸውን ሳያከብሩ እርስ በርስ እየተዘላለፉ የሚያወሩ የሚናገሩ ከሆነ ያው ሚዲያው ማውራቱ አይተውም ለማለት ነውና የአብርሽና የሩታ ጉዳይ ያው እውነት ለመናገር መጨረሻቸው አንድ እንደሚሆን 100% እርግጠኛ ሆኜ መናገር ባልችልም ግን 80% አንድ ላይ እንደሚሆኑ በቅርቡ ደግሞ ከሄርሜላ ጋር ስላለው ጉዳይ አዳዲስ ብዙ የሚመጡ ነገሮችም አሉ የሰማዋቸው። ግን እሱን ሚዲያ አንድ 2 ሰው 3 ሰው 4 ሰው 10 ሰው ይዞ ሲመጣ እኔም ይዤው ብቅ እላለሁ ማለት ነው። ያንን ጉዳይ አዳዲስ ነገር አለ። ለማንኛውም ሩታ እንግዲህ ፕራንክ አድርጋቸዋለች። ልብሱን ሰጣ። በጣም ደስተኛ ሆነው ጥሩ ጊዜ እያሳለፈች ነው ከቤተሰቦቿ ጋር። ትልቅ እረፍት ላይ ናት። እግዚአብሔር ይመስገን፣ ይህንን ላደረገ አምላክ ተመስገን እያልሽ እንግዲህ ፈጣሪሽን እያመሰገንሽ ጤነኛ ልጅ እንዲሰጥሽ ወልደሽ እንድታቅፊ በወድሽ ያለውን በጀርባሽ እንዲያሳዘልሽ እንግዲህ ስለ እርግዝናውን በነገራችን ላይ ብዙ የሰማሁት ኢንፎርሜሽንም አዳዲስ ነገር አለ። እሱን ጠዋት ነው እንግዲህ በደንብ አርጌ በሰፊው ዘርዘር አርጌ ማወራላችሁ። አሁን ግን ቪዲዮ ረዝሞ እንዳያሰለቻችሁ ይህንን ነው ልል የምችለውና ሩታ መጨረሻሽን ያሳምረው። ፈገግታሽ ደስ ይላል፣ ይማርካል። በፊትም ደስ የሚል ነገር ነበረሽ። በአንቺ ምክንያት ነበር አብርሽም በደንብ ታዋቂ ሆነው። አንቺ ከመጣሽ በኋላ ነበር ስኬታማ የሆነው። አንቺ ከመጣሽ በኋላ ነበር ሁሉ ነገር የተስተካከለው። የዛሬና አድርገውና ለማንኛውም ነገ ህይወት ይቀጥላል። ለሚያልፍ ቀን የማያልፍ ቃል አትናገሩ። ነገ ፈጣሪ ከፈቀደ አንድ ላይ ሆናችሁ እንደምናያችሁ ትልቅ እምነት አለኝ። መሆንም አለባችሁ። ምክንያቱም ያን ሁሉ ገንብተሽ፣ ያን ሁሉ መከራ አይተሽ፣ ያን ሁሉ መስዋዕትነት ከፍለሽ፣ ያ ሁሉ ድንጋይ ተወርሮብሽ፣ ያ ሁሉ ስድብ ዘንቦብሽማ እንዲህ በቀላሉ ትዳርሽን ህይወትሽን ትታያለሽ ብዬም አላስብም። ሴት ልጅ ብልሃተኛ ናት። ከዚህ በኋላ ያለውን ይቅር ለእግዚአብሔር ብላችሁ አንድ ሆናችሁ አብርሽም ልቦናው ተመልሶ አብራችሁ የቤተሰብ ቅልቅል አድርጋችሁ እንደምናያችሁ ተስፋ እናደርጋለን። ከዛ ከወለድሽ በኋላ ከዛ ለ10 ቀን ለራስ ቤትሽ፣ ከዛ ደግሞ በክርስትናው ደግሞ ተገናኝታችሁ ጥሩ ፕሮግራሞች እንደምታስተላልፉ እንጠብቃለን። እንግዲህ ሩታ ከቤተሰቦቿ ጋር በመገናኘቷ ምን ተሰማችሁ? ሁላችሁም ሩታ የምትወዱ የምታደንቁ የአብርሽም የሁሉም አድናቂ ሆናችሁ ሀሳብ አስተያየት ኮሜንት ላይ አስቀምጡ። ኮሜንታችሁን እኔም የማነብ ይሆናል። ስለነበረን ቆይታ አመሰግናለሁ። 27,000 አልፍ ያለው 400 ገብቻለሁ ባጭሩ። እጅግ በጣም ነው ማወዳችሁ ማመሰግናችሁ። በተለይ ደግሞ ደከመኝ ሰለቸኝ ሳትሉ ሀሳብ አስተያየታችሁን ኮሜንት ላይ የጻፋችሁ ላላችሁ ሰዎች ቃል የለኝም ለእናንተ። እወዳችኋለሁ። ክፉ አይንካችሁ። ባላችሁበት ሰላም ቆዩልኝ።